ደግሞ በኖላዊት መጥቻለሁ ማለት ነው። ሀናና እርግብ ምን ላይ ነው ያሉት? እንግዲህ የምርመራ ውጤታቸው እየተመረመረ ነበር ማለት ነው። አሁንም አልተጨረሰም ማለት ነው። የሁለቱ ጉዳይ የእርግብና የኖላዊት የእርግብና የሀና ጉዳይ እንደዚሁም የሜላት እና ማን ነበር መስፍን ማለት ነው። ጉዶች ከአባታቸው ጋር ሆነው ምርመራ እየወሰዱ ነው ማለት ነው። ወደ ሆስፒታል ሄደው ሀናም ለአባቷ ጨንቆኛል አባዬ እባክህን ጸልይልኝ እያለችው ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦች የተንተባተብኩባችሁ ዛሬ ደግሞ እና የሀናና የእርግብ ጉዳይ ይዤ መጥቻለሁ ማለት ነው። ሀናና እርግብ እንግዲህ ያሉበት ሁኔታ በጣም ከባድ ሁኔታ ነው። ሜላት አሁን ላይ ያለችበት ነገር ለሀና በጣም ነብር ሆናባታለች ማለት ነው። ምክንያቱም አሁን ላይ እያደላች ያለችው ለእንትና ነው፣ ለእርግብ ነው ማለት ነው። እሷ ሀሴት የመሰለቻት እሷ ስለሆነች ለእሷ ነው ማለት ነው። ሀናን ያው ሰራተኛም ስለሆነች ብዙም ከበር አትላትም ማለት ነው። ጦርነቱ እንደቀጠለ ነው። ሀናም ደግሞ አላቆመችም። ምርመራው ይቅር እትዬ አንቺን ቅር ከሚልሽ ሁሉም ነገር ቢቀርሳ ብላት ነበር። ወይዘሮ ሜላትም ለምን እንደዛ ትያለሽ? አንዴውኑ ገብተንበታል። እንክርዳጁንና ምርቱን እምለይበት ሰዓት ስለደረሰ ስለዚህ እውነቱን አውቄ እኔም ደስ ይለኛል፣ እውነቱን ማወቅ እፈልጋለሁ ብላለች ወይዘሮ ሜላት ማለት ነው። የሀና ጉዳይ እንግዲህ የባለ ታሪኮቹ ሀናና እርግብ ጦርነቱን ይዘውታል፣ እየተጋፈጡት ነው ማለት ነው። ወይዘሮ ሜላትም ከመስፍን ጋር እየተጨቃጨቀኝ ነው፣ በዛ ላይ ደግሞ ሀናን አትቆጪ፣ አትጩሂባት እባክሽን እያላት ነበር። እንደ ማንኛውም ሰራተኛ እንደ ማንኛውም አክብሪያት፣ ተከባብራችሁ እንድሰሩ ነው የምፈልገው ይላታል ማለት ነው። እሷም ደግሞ እንዴት ለእሷ ታግዛለህ በማለት ጭቅጭቅ ላይ ነው ያሉት አሁን ላይ ማለት ነው። ሀናና የእርግብ ጉዳይ ሰላም ሀና አባት ጋር ሂዳ ነበር። አባቷን አይታ ሐኪም ቤት ሂዳ መታለች ማለት ነው። ሀና ማነች ሰላም ማለት ነው። የሀናን አባት አስተዋውቃትም ነበር ከዚህም በፊት። አሁንም ደግሞ ሆስፒታል ሄዳ ጠይቃላታለች ማለት ነው። ጨንቆኛል አባዬ እጸልይልኝ ስትለው ምንድነው ያላት እሱ? ሀና ከኔ የደበቅሽ ነገር አለ እንዴ? ምንድነው የሆንሽው ነገር እያላት ነበር ማለት ነው። እባክሽ የሆንሽውን ነገር ንገሪኝ፣ ምንድነው ችግር አለ ወይ እያላት ነበር ማለት ነው። ሀናም ደግሞ አባዬ ዝም ብለህ አንተ ጸልይልኝ እያለች ነበር። እሱም ግራ ተጋብቶ ሀንዬ እሺ እያላት ነበር ማለት ነው። በአሁኗ ሰዓት ያሉበት ሁኔታ ዝብርርቅ ያለ ሲሆን እርግብም እንግዲህ ከአክስቷ ጋር ወይዘሮ ባዩሽ ጋር ተገናኝታ ነበረ። ባዩሽ ጋር ምን ተፈጠረ? ባዩሽ እሷን እየተቆጣቻት ነበረ። በዛ ላይ አሴርና እንትና ጋር ተጣልታ ሀና ጋር ተጣልታ ነበርና ለምን ከነሱ ጋር ትጣልያለሽስ? እነሱስ ጋር ምን አድርሶች ነው የምትሄጂው የምትነካኪው? እነሱን ጠላሽ ማለት አንደኛ ነገር አለሙ አለቀ ማለት ነው እያለቻት ነበር ማለት ነው። እሷም ደግሞ ከዚህ በኋላ ከነሱ ጋር እንዳትጣሊ ብላ መክራ ተቆጣቻት ማለት ነው። የተቆጣቻትም አንደኛ እንደዚህ ያለቻትም ይጠሉሻል፣ አንቺ የሚመርጡት ሀናና ሰላም ሀናን ነው የሚመርጡትና አንቺን አይመርጡም። እህታቸው እንድትሆኝ ምላሴና ሰላም የሚመርጡት ሀናን እንጂ አንቺን ይጠሉሻል ክፉ ከሆንሽ። ስለዚህ ሀናን አንደኛ በየዋህነቷ ነው የምትወዳት ምናምን ብላ በደንብ ነው የመከረቻት ማለት ነው። እሷም ደግሞ ምንም እንትን አላለችም። እንዴት ሜላት እንደዚህ አይነት ሴት ናት ወይ? ግን እኮ ሀናን አትወዳትም ስትላት አይምሰልሽ፣ ሀናን በደንብ ነው የምትወዳት፣ ለአንቺ ይምሰል ነው ለሰው ይምሰል ነው እንጂ በጣም ተወዳታለች። ስለዚህ እነሱ ጋር አትጣይ እባክሽ ብላ ትቆጣታለች ማለት ነው። እሺ ብላ እሷም ከዚህ በኋላ እንደዚህ አይነት ነገር አይፈጠርም ብላ አክስቷን ትጠይቃለች፣ ይቅርታ ማለት ነው። አሁን ላይ ያሉት ጦርነት ግብ ግብ ተፈጥሯል። ከጸጉራቸው ላሙና ተወስዶ ሀናና እርግብ ላሙናቸው ሲመረመር ወደ ሆስፒታል ገብተዋል ማለት ነው። እሱም ነገር ደግሞ ሲያልቅ እኛም ደግሞ እውነቱን የምናውቅበት ጊዜ እየመጣ ነው ማለት ነው። በእርግጥ ሀና እና እንትና በጣም እንትን ብለዋል ማለት ነው፣ ክፉ ሆነዋል ማለት ነው። አቤት ሀኒ ግን በጣም እያሳዘነች ነው ውድ ቤተሰቦች ማለት ነው። ለምን አክስቲቱ አቤት ከሜላት ጋር በዛ ላይ የሜላት ባል መምጣቱን አላወቀችም ነበርና እሱንም ለምን ሳትነግሪኝ መስፍን መምጣቱ? እንዴ ማን ነው መስፍን? ሌላ አባት የለሽም? እሱ ነው አባትሽ እያለች ትቆጣታለች ማለት ነው። እሷም ደግሞ ግራ ተጋብታ ማን ነው አባቴ እያለች ነበር ማለት ነው።
እርግብ እንግዲህ ጦርነቱ ምላሴ ማንን እንደሚመርጥ እየነገረቻት ነበር። እና ምላሴ ጠላሻል እያልሽ ነው እንዴ እያለቻት ነበር። ምላሴ እኔን ነው የሚወደው ሀናን እንደውም አይወድም እያለቻት ነበር ማለት ነው። ምላሴማ ሀናን በደንብ ነው የሚወዳት። ስለዚህ አንቺ እንደዚህ አንድ ነገር አዩብሽ ማለት እነሱ ይጠሉሻል ማለት ነው። ስለዚህ አንቺ አድበሽ ተቀመጭ እያለች በጣም እየተቆጣቻት ነበር ማለት ነው አክስቷ። በአሁኑ ሰዓት ላይ እንግዲህ የሜላትም ግራ አጋብታለች። ሜላት እንደዚሁም ደግሞ ሀናን በጣም ነብር ሆናባታለች ማለት ነው። አሁን ላይ ክፉ እየሆነችባት ነው። እንደዚህ አይነት ሴት አልነበረችም፣ ግን አሁን በጣም ማለት ይህን ነገር ከሰማች በኋላ በጣም ክፉ ሆናለች ማለት ነው። ሀንዬ ግን በጣም ምስኪን ነች፣ ሮሮ አይ ሀንዬ ማለት ነው። እና እያሳዘነች ነው ጋይስ። በቅርብ ቀን እንግዲህ እውነቱ ሊታወቅ ነው። የሀና ጉዳይና የእርግብ ጉዳይ በእውነት እውነቱን ለመስማት እኛም ጓጉተናል ሁላችንም ማለት ነው። በቅርብ ቀን እንደምንሰማውም ደግሞ እውነት ወጥቶ ሀና ናት ወይስ እርግብ ናት ሀሴት የምትባለው ብለን በቅርብ ቀን እንግዲህ እንጠብቃለን እያለ ነው ማለት ነው። ሁላችንም እንደዚህ መጠበቃችን አይቀርም ማለት ነው። በጉጉት የነሱ ጉዳይ የምርመራ እንትናቸው መጥቶ ማየት እንፈልጋለን። ሁላችሁም እየገባችሁ ላይክ እና ሸር ሰብስክራይብ አድርጉ ማለት ነው። እና ሀናን የምትወዱ እንደዚሁ ላይክ ሸር እያደረጋችሁ አበረታቱ ማለት ነው። የእነሱ ጉዳይ እንደቀጠለ ነው። የሀናም ግራ ተጋብተዋል። ብቻ ግን ግራ የሚገባ ነገር ተፈጥሯል ማለት ነው። ችግራቸውን በቅርብ ቀን የምናየው ይሆናል ማለት ነው። ላይክ ሸር ሰብስክራይብ ባይ ባይ።